أنا عائشة رضي الله تعالى عنها قالت تلا رسول الله صلى الله عليه وسلم يا الله نبي أنببو تلالج هو الذي أنزل عليك الكتاب الله قرآنا أوردوان منه آيات محكمات فانتو يالو ነጋዴ ሊነግድባቸው የማይችል ግልጽ የሆኑ የቁርአን አንቀጾች አሉ ሁነ ኡሙል ኪታብ አላህ እነዚህ የቁርአኑ እናት ናቸው አለ ሙተሻቢ የሆኑ የቁርአን አንቀጾች ወደ ሙህከሙ ነው የሚመለሱት ወኡኸሩ ሙተሻቢሃት ሌሎች ደግሞ የሚመሳሰሉ አሉ ባውኑ ሰዓት የሚመሳሰሉን እንኳን አይደለም አንድ ሰው በጣም እርግጠኛ የሚሆነው በመንሃጁ ወይ حرام ነው ተብሎ ከተነገረው በኋላ እርግጠኛ የሚሆነው የሚወደው ኡስታዝ ሲጠቀስለት በጣም የሚገርመው አሁን ሙህከምና ሙተሻቢ የሆኑ የቁርአን አንቀጾች ሳይሆን ግራም ያጋባው ሰው እነዚህ እንዳሉ ሆኖ የሱ ሼክ እንደዚህ ብሏል ከተባለ ብቻ ነው ደስተኛ የሚሆነው ይሄ ትልቅ ጥመት ምሳሌ አሁን ነብዩ አለይሂ ሰላቱ ሰላም ለአን አላሁ المصورين ብለዋል ፎቶ ቀጭ በሚያደርጉ ሰዎች የአላህ እርግማን ይወረድባቸው ብለዋል የአላህ ነብይ ኢነ አሸደ الناس عذابا يوم القيامه المصورون አሉ ነብዩ በጣም አዛብ ቅጣት የሚበረታባቸው ሰዎች የቂያማ ቀን ፎቶ የሚያነሱ ሰዎች ናቸው ሙተዋትር ደረጃ የሚደርሱ ሐዲሶች አሉ ፎቶ حرام ስለመሆኑ የነብዩ ሐዲስ አንድ ሰው ሲነገረው እርግጠኛ አይሆን ግን ሼክ ሳሌህ አልፈውዛን እኮ ፎቶ መነሳት حرام ነው አይቻልም ብለዋል ሲባል ደስ የሚለው ያኛው ፎቶዋን ከሙተሻቢ ወጥቶ ሰው ወደ ሰው ገብቷል ወደ ቡድን ወደ ግሩፕ ማለት ነው ሰለፊዮች በፎቶ ዳዋ ሊያደርጉ ይችላሉ ደሩራ ነው ብሎ በዚህ ልክ የሚሄዱ ከሆነ እንግዲህ ከሰለፊያ አይወጡም ግን ፎቶ ርቆ ሰለፊይ ላይ የጸኑ ሰዎችና የነዚህ ሰዎች ፍቅራቸው እኛ ዘንድ አንድ ነው አይደለም ሰለፊዩ ነው ጠንካራው ነው ከፎቶ የራቁት የተከበሩ ናቸው ለምን ከነብዩ አለይሂ ሰላቱ ሰላም ሐዲስ ወይም ደግሞ ከነብዩ ዛቻ ወጥቷል ተርፈዋል እነዛ ላይ ይፈራላቸዋል ለደሩራም ይበሉ ለምንም ይበሉ እየተዳፈሩት ግን ከሰለፊ ውጭ ናቸው አይባልም ግን አንዱ ይመጣና ፎቶ حرام ነው ሐላል ነው ለማለት ወይንም ደግሞ ይቻላል አይቻልም ለማለት ካንተም ጋር ያለ ሰው እኮ ፎቶ ይነሳል ይላል ምን አገባኝ እኔ ምናልባት የሚነሳው ሰውዬ የነብዩ አለይሂ ሰላቱ ሰላም ሐዲስ አይመለከተኝም አልቀበልም ካል አዎ ከእስልምና ሻንጣውን ጠቅልሎ ይወጣል የነብዩን ቃል የመለሰ ሰው እንኳን ከሰለፊነት ይቀርና ሐዲሱን ተቀብሎ አዎ حرام ነው ግን ደሩራ ነው ህዝቡ እየከፈረ ነው ፊትለፊት ወተን ዳዋ ካላ አደረግነለት ይጎዳል የሚለውን ይዞ ከሆነ ግን ምን ወደው ግን የተጠነቀቁትን ነው ሰዎች ግን ወደ ቁርአን ወደ ሐዲስ ያመጡታል አያመጡት እንትናም እንደዚህ ያድርጓል አሁን የወጣቶች ስራ እንደዚህ ነው በቃ ያላህ ነብይ በዚህ ጉዳይ ምን ብለዋል እስኪ ብሎ የሚጠይቅ ውስን ሰው ነው ያላህ ነብይ ፎቶ የሚያነሳው ፎቶ ያለበት ቤት መላእክት አይገባም ተደርድሮ ይያለ የዑለማዎችን ማግራራትና የዑለማዎችን ዘላ ነው የሚፈልገው አብዛኛው ሰው በዱንያ ቢሆን ግን ጠንካራው ነጋዴ የተኛው ነው የምንለው ዝም ብሎ ገራገር ነጋዴ ዱቤ ሰጥቶ ማይጠይቅ ዱቤ ሲሰጥ ማይጽፍ ሱቁን በስነ ስርዓት ጧት ሄዶ ማይከፍት ከሳት ደግሞ በጊዜ ዘግቶ የሚጠፋ ጫት ቤት የሚያዘወትር ነጋዴ አንቀበልም እናስወግደውና ጠንካራው ነጋዴ ነው የምንይዘው ግን ወደ ዲን ሲመጣ ገራገሯን እንቀበላለን ጠንካራዋን እንጥላለን ይሄ ገራገሯን ዝም ብሎ የተገራራቸዋን የሚፈልጉት ሙናፊቆች ናቸው አማ አህለ ሱናዎች ጠንካራ የሆነውን ነው የሚፈልጉት ምናልባት ዑለማዎች ሊያደርጉት ይችላሉ ያደረጉትም አሉ እነሱ እንደ መስአላ ወይም ደግሞ ደሩራ ነው ብሎ አይቶት ነው የሚያደርጉት ግን በፍጹም ፎቶ حرام ነው አልነሳም መነሳትም حرام ነው ፎቶ የሚያነሳ መስጊድ አታስገቡ መድረዛ አታስገቡ ፎቶአችሁን አሳልፋችሁ አትስጡ የሚሉት ወደኛ ደግሞ የተሻለ ውዴታ ያላቸው ሰዎች ናቸው ለምን ያላህ ነብይ የከለከሉትን ነገር ስለራቁ የተዘፈቁትን እናስፈልጣለን ማለት አይደለም ስለዚህ ወኡኸሩ ሙተሻቢሃት ሌሎች የሚመሳሰሉ አሉ فأما الذين في قلوبهم زيغ على الله ቀልባቸው ላይ ጥመት ያለባቸው ሰዎች በሽታ فلما زاغوا أزاغ الله قلوبهم إلى الله በጠመሙ ዞር ባሉ ቁጥር ቀልባቸውን አላህ ቆሻሻ ጥርቅም ያደርግባቸዋል በቃ በሄዱበት መንገድ ውጤቱን ያገኙታል ስለዚህ እነዛ ቀልባቸው ላይ በሽታ ያለባቸው ሰዎች ፈየተቢኡነ ማ ተሻበሀ ሚንሁ የሚመሳሰለውን ይከታተላሉ ቁርአን ላይ ያለ ሙተሻቢ የሆነ ነገር የሚከታተሉ ሰዎችን አላህ ያውቀሳቸዋል ተመልከቱ አሁን ስለ ሂጃብ ወይ ስለ ንቃብ ግልጽ የሆነ መረጃዎች አሉ ቁርአን አዟል hatta ነብዩ ሐጅ ላይ ፊት እንዳይሸፈን ጓንት እንዳይለበስ አዘዋሉ
ግን ይላሉ ሰሃቦች ሐጅ ላይ ወንዶች ሲመጡብን እንሸፈን ነበር፣ ወንዶች በሌሉበት ቦታ ደግሞ እንከፍት ነበር ይላሉ። ለምን ሐጅ ላይ ፊትንም መሸፈን ጓንትን መልበስ አይቻልም ለሴቶች። አማ ለወንዶች ሙሉ በሙሉ አውልቀን ሁለት ነገሮችን ነው የምንለብሰው። ወንዶች በሌሉበት እንከፍታለን፣ ወንዶች ሲኖሩ ደግሞ እንሸፍን ነበር ይላሉ። ቁርአኑ ቀጥታ መጥቶ የሆነ ነገር መጠየቁን ካም ብትፈልጉ ከሂጃብ ጀርባ ጠይቋቸው አለ አላህ። ይሄ ቁርአን እያለ የዑለማን ንግግር ይፈልጋሉ። የሼክ አልባኒ ንግግር በጣም የገረመኝ አንድ ጠንካራ የነበረ ዳዕዋ ሰለፊያ ላይ የነበረ ልጅ እኔ በፊት ቁርአን ሐዲስን እየቀራው ዩኒቨርሲቲ ላይ እያለው ሴቶቹን ንቃብ አስለብስ ነበር አለኝ። እሺ ስለው የሼክ አልባኒን ኪታብ ካነበብኩኝ በኋላ ተውኩት፣ ተውበት አደረኩ። የነብዩን ሐዲስ በማን ሻረው? በሼክ አልባኒ። ቁርአንና ሐዲስ ስለ ንቃብ እየቀራውና እያስቀራው ንቃብ አስለብስ ነበራል። የሼክ አልባኒን ከሰማው በኋላ ግን ተውኩት አለ። የኢብኑ ዑሰይሚንን ፈትዋ ይዤ የአልባኒን ከሰማው በኋላ ቢል ልዩነት አለው የለው? የነብዩን ሐዲስና የአላህን ቁርአን በማን መርጁህ እያደረገ ነው? በአልባኒ። ዑለማዎች እኮ ጥብቅ አይደለም እኮ የሆነ መስአላ ላይ እኮ ሊሰጡ ይችላሉ። ሁሉም ሰለፊ በሁሉም መስአላ ላይ ተስማምቶ ይላል? አዎ፣ በአቂዳ በመንሃጅ ላይ አንድ ናቸው፣ ግን በሌሎች ነገር ሊለያዩ ይችላሉ አሊሞች። የተለያዩ አሊሞችን የተንሸራተቱበትን መንሸራተት ፈልገህ ትሄዳለህ? ከሄድ አላህ እኮ ይኸው ቁርአን ላይ የሚያወግዘው እኮ ሙተሻቢ የሆኑ የቁርአን አንቀጾችን የሚከተሉ ሰዎችን ቀልባቸው ላይ ምን አለባቸው እያለ ነው? ዘይግ አለባቸው እያለ ነው። አማ የዑለማዎችን ፈልጎ መሄዱትስ ሚን ባቢል አውላ ነው። በዚህ ልክ አቅላቸው በጣም 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 ዝቅ ያለ የወረደ ሰዎች አሉ። ለዚህ ነው ዑለማዎች አልኢልሙ ቃለ አላሁ ወቃለ ረሱሉሁ ወቃለ ሰሃባ ያሉት። ዕልም ብሎ ማለት አላህ ብለዋል፣ ነብዩ ብለዋል፣ ሰሃቦች ብለዋል። እነዚህ ሶስት መሰረታዊ የእውቀት መርሆች ናቸው። እነዚህን ተከትሎ የመጣ እንቀበላለን፣ የተቃረነ ግን ቮይድ ይደረጋል አሉ፣ ረድም ይደረግበታል አሉ ከሳተ። ስለዚህ የፈለገ የሰለፊያ ዓለም ቢሆን በሳተው ነገር አንቀበለው።